አንዱ ዝግብ ተነስቷል ያኢላፋት ዝማሬ የሚባል ያስፈልጋል ያስፈልግም የሚል በሚዲያው በጣም እየተስፋፋ ነው ላሊበላን ያደበዘዝብናል የሚሉ ሐሳቦች አይቻለሁ እንዴው ይህንን ነገር እስኪ ይናገሩት በነገራችን ላይ እንደ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣል ወደፊት ይገርማቸዋል ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳተፍ 100,000 ሰው የባህል ልብስ ያሰፋል አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ የነሱንም ሐሳብ በግማሽ ሸር ማረጋው ነገር አለ ይሄንን ይሉንታ በእውነቱ ምቀኝነት ይባላል ይሄን ማመስገን አለብን ነገር ግን ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ልጃችን የበለጠ እንድታበብ የበለጠ እንድታፈራ የበለጠ እንድትለው ህዝቡ እንድታገለግል እንፈልጋለን ይሄንን ተው ያንን ጨምር ይሄን ቀንስ ያንን አጥብ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝ We don't come here to gather, celebrate the festival and leave. We engage in good deeds as we go out. When the Christian Church observes its holidays, there is a beautiful effort where those who can lend a hand to those in need and the recipients express their gratitude. During these holidays, we help the needy, strengthen the weak, support one another and reinforce our unity. Thus, the festival represents more than just a celebration. አንዱ ዝግብ ተነስቷል ያኢላፋት ዝማሬ የሚባል ያስፈልጋል ያስፈልግም የሚል በሚዲያው በጣም እየተስፋፋ ነው በመጀመሪያ ደረጃ የኔ ያስፈልጋል ባራት ነጥብ ያስፈልጋል ብዬ ነው ማስበው ስለዚህ እኔ የሚያግባቡና አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል We are celebrating the birth of Jesus Christ and we are filled with joy. We look forward to the organization of more spiritual programs in the future. Throughout the country, millions of Christians uphold their traditions by slaughtering animals and gathering with family to break their fast after midnight. Isaiah Seyum, a priest at Selassie Church in Addis Ababa, emphasized that Christmas is not just about fasting, it also involves sharing meals with the less fortunate. እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ የነሱንም ሐሳብ በግማሽ ሸር ማረጋው ነገር አለ የሚደርስብንን ችግር ማሳየት አለብን ማንጸባረቅ አለብን በእውነቱ አልጋ ባልጋ ላይ አይደለም ያለነው ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት መሆንም አይጠይቅም መከራ አለብን እየታረድን ነው እየነደድን ነው እየተፈናቀልን ነው እየተራምን እየተጠመን መከራ እየደረሰብን ነው ይሄን ዓለም እንዲያውቅልን መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንዲመለስ ቁስላችን እንዲፈወስ እንፈልጋለን ይሄንን ከምናሳይባቸው አንዱ ግን እንዳይላፍ ዝማሬ ያሉ እኔ በእውነቱን ዳቆን ሄኖክ ናቸው ያመጡት እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ እኔ በተለይ አባቴ ገብረ ኪዳን በሊቃውንቱ በኩል እንደመጡት ሁሉ በመምህር ሄኖክ ደግሞ ወጣቱን በመለወጥ በመቀየር ዩቲዩብ አለው እኔ ብዙ ቦታ አስተዋውቂያለሁ ብዙ ሰው ያውቀዋል መጻሕፍት አሉት መጻሕፍቱ በከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ተጽፏል ይሄንን ይሉንታ በእውነቱ ምቀኝነት ይባላል ይሄን ማመስገን አለብን ነገር ግን ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ልጃችን የበለጠ እንድታበብ የበለጠ እንድታፈራ የበለጠ እንድትለው ህዝቡ እንድታገለግል እንፈልጋለን ይሄንን ተው ያንን ጨምር ይሄን ቀንስ ያንን አጥብ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አይላፍ ዝማሬ በግል ደጋፊ ነኝ ላሊበላን ያደበዘዝብናል የሚሉ ሐሳቦች አይቻለሁ እንዴው ይህንን ነገር እስኪ ይናገሩት ዝም ብሎ እኔ እኮ ሁሉ አንድ ጊዜ ፈርጦ ሲወጣ እኛ እኮ ሁሉ 50 ሚሊዮን ክርስቲያን ያለን ሰዎች እኮ ነን እንዴ አሁን እኮ አይላፍ ዝማሬ ላይ የሚወጣው 100,000 ሰው እንኳን ቢወጣ እኮ 49,949 ሚሊዮን 900,000 ክርስቲያን ቀርቶናል እንዴት ነው አጥብበን የምናስበው ይሄንን እንዴ ጥምቀቱ እኮ የጃልሜዳው ጥምቀት የጎንደር ጥምቀት አደበዘዘው የአዲስ አበባ ምን ሌላ ነው የጎንደር ምን ሌላ ነው የባህር ዳር የበለጠ ያደምቀዋል እንደውም ቅድም ተናገርኩኝ በዓለም አቀፍ ደረጃ
ኦርቶዶክሳዊት ተዋህዶ ቤተክርስቲያን የት ናት ለሚሉት ይሄ ነጭ ለብሰው ጧፍ ይዘው የክርስቶስ ዛሬ እኮ በሁሉት አውሮፓውያን ክሪስማስ ማለት በጣም ብዙ ቢሊየን ዶላር የቸኮሌቱ የስጦታ በዓል ሰባ ሰገልም ብቻ ገንጥለው አውጥተው ስጦታውን ለክርስቶስ ለራሳቸው እየተሰጣጡ ሰባ ሰገልም ተረስቶ ክርስቶስም ተረስቶ ስጦታ መቀባበል ብቻ ነው የሆነው። ስለዚህ እኔ እንደ አይነቱ ነገር ላሊበላን ያደበዛል የሚለው ነገር እኔ አይገባኝም በግሌ። እንግዲህ ያዩበት ደግሞ ሌሎች ሰው ደግሞ ከኔ ተሻለ እይታ ሳይሆን ሌላ ከኔ በዛኛው በኩል ያለ እይታ ያላቸው ደግሞ እንቀበላለን። አስተያየት ይስጡበት። ተፋጭተን ተፋልጠን ተሞርደን የበለጠ ለሚቀጥለው ዓመት ደግሞ የበለጠ የአይላፍ ዝማሬን እናደርገዋለን ተመካከረን። አዎ ምስጢረ ስጋዌን የምናስተምርበት ሃይማኖታችን የምናስተምርበት እኔም መክረው እነ መምህር ሄኖክ ሌሎቹን ብቻቸው እንዳይሮጡ ጥንቃቄ ያድርጉ። የከቤስቲያን መምህራን ከቤስቲያን ጳጳሳት ከቅዱስ ፓትርያርኩ ጋራ ቤተክርስቲያን ይሄንን ማይበል ወጀብ የተቋቋመችው ማዕከላዊ አሰራሯን ስለጠበቀች ነው። ስለዚህ ምንም ይሁን ምን ቅዱስ ፓትርያርኩ መከበር አለባቸው። መንበሩ መከበር አለበት። ጳጳሳቱ መከበር አለበት። ርዕሰ መንበሩ መከበር አለበት። እኔ አቡነ ጳውሎስ አቡነ ማቲያስ እያልኩ ብቻ አይደለም። ያ መንበር የተከበረ መንበር ነው። ሐዋርያት ተያይዞ የመጣ መንበር ነው። ይሄን መንበር መናቅ ፓትርያርኩን መናቅ ማለት ተዋህዶ ሃይማኖቱን መናቅ ማለት ነው። ስለዚህ በፓትርያርኩ ጥላ ስር በጳጳሳቱ ቅፍ ስር ሆነን መመካከር፣ መወያየት፣ መነጋገር አለብን። እኔ ጳጳሳቱ ወደ ራሳቸው ወደ ውስጣቸው ቢያዳምጡ ራሳቸውን ቢያዳምጡ ህዝባቸውን ቢያዳምጡ የቤተክርስቲያን ቁስል ቢጠዘጥዛቸው ግርፋቱ ቢሰማቸው የሚነደውሳት ባያቃጥላቸው እንኳን እያቃጠለ መሆኑን እንዲሰማቸውና እንዲቀሳቀሱ እንመክራለን።